ንጹህ ሰው ነሽ። እኔ ባንተ እንዴት እንደምኮራ አታውቅም። የኔ መከታ ልጄም ወንድሜ እኮ ነህ። ያላንተ ማን አለኝ? ሮማን ከልጄ ጋር እያወራው ነው። ቢኒ እኮ ልጄ ነው። ቢኒ አትጥሪኝ፣ አትጥሪኝ! ና ቢኒዬ፣ ተው ተው ቢኒዬ፣ ተው በቃ አትመስለኝ። ነገር እዚህ ቤት ለምን ተፈጠረ እንዳላውቅ እድል ይሄ ሁሉ ነገር ግን ባንቺ እንደሆነ ወጪ። እሺ አዎ አውቃለሁ። ካውቹ ልቅበያ። ኧረ እናንተ ሰዎች እባካችሁ ዝም በሉ። ምን ነው ተሳሳተ? ሮማን ሲጀመር መሽቷል፣ እንተኛ። እሺ ግን የመጨረሻ ጥያቄ አለኝ። ምንድን ነው? አንቺንም ቢኒንም እድልንም ነው። ቢኒ ልጄ እባክህ አታስጨንቀኝ። ምን ሆነ ነው? አንቺን ዝም በይ ብዬሻለሁ። አይደል ዝም አለ። እዚህ ቤት እንደኔ የሚያስብል ሰው የለም። ቆይ ቢኒ ምን አድርጌ ነው? እኔ እኮ እናት ነኝ። አውቃለሁ። አንቺ ወላጅ እናቴ ነሽ። እቺ ሴት ግን ለአንቺም አደጋ ነች። ማናት? እህትሽ። ሲጀመር እሷ እህትሽ ሳትሆን ጠላትሽ ነች። ቆፍራ የቀበረችሽ። ምን? አዎ ከህይወትሽ ካላረቅሻት ትገልሻለች። ቢኒ ተረጋጋ። ከዚህ በኋላ መቼም መረጋጋት የምችል አይመስለኝም። እሺ ምን ግን እኮ አላረጋገጥክም። ይሄንን አምኖ መቀበል ራሱ በጣም ከባድ ነው። እናትህ እድለኛ ናት። አብረን ሁሉ ተኝተናል እና ከእህቴ ጋር እዚህ ሁሉ ጉዳይ ውስጥ የገባሁት። ይሄ ትንሽ ይከብዳል። ትንሽ ሞት አይሻልም እንዴ? ከዚህ ተረጋጋ። እኔ ግን ያልገባኝ ፋይላችሁ ኮምፒውተር ተጠላችሁ የተገኛችሁት ነው የሚለው። እዛ ቤትም እኮ ተጠላን የተገኘ ነው። ትንሽ አወዛጋቢ ነገር ነው። ግን እውነታውን የማወቅ መንገድ ላይ ካለ ትንሽ ተረጋግተህ ሁሉንም ነገር ወቅ። ምንም የሚለወጥ ነገር የለም። ያፈቀርኳት ሴት እህቴ መሆኗን መቀበል አልችልም። ይሄ ሁሉ ተንኮል የሰራችው ሴት ደግሞ እናቴ መሆኗን በፍጹም መቀበል አልችልም። የምትቀበለው የምትፈልገውን ነው። ይኸውልህ ወላጅ እናት ናውቃታል ቢኒ። ካሳደገች እናት ደግሞ በሰላም ነው። ምንም የሚቀየሩበት የለም። ያፈቀርኳት ሴት እህቴ መሆኗን መቀበል አልችልም እና ደግሞ የሁሉ ተንኮል የሸረበችው ወላጅ እናቴ መሆኗን በጭራሽ መቀበል አልችልም። ወይ እሷስ እኔ እንዴት ትቀበለኛለች? እህት አለኝ ብለሽ ገዳይሽ ናት። እህት አለኝ ብለሽ አጥፊሽ ናት። እማዬ ምን ብዬ ልንገርሽ? ውስጥ የተቃጠለ እንዴት ላስረዳሽ? ከሁሉም ሸሽቼ የሰማሁትን ነገር ለመርሳት ነው የምጠጣው። ይህ ላንቺ አይገባሽም። እንዴት ረከስኩኝ? ረክሳ ረከሰችኝ። የቢኒ ጥያቄ እንዴት ልብ ይነካል፣ እንዴት ልብ ይሰብራል። ሁሉም ነገር ተደበላለቀበት። የተሸነፍኩላት የልቤ ንግስት፣ የወደፊት የልጆቼ እናት፣ ሚስቴ ያላት የገዛ እህቱ ወይም ያክስቱ ልጅ ሆና ተገኘች። ወላጅ እናቷም ረክሳ አረከሰችኝ ያላት ቢኒዬ። ሁሉም ነገር ከአቅሙ በላይ ሆነ። ማሚዬ ዱብዳውን ሰማች። ሮማን ቢኒ እድል ተፋጠጡ። ሚስጥሩ ተገለጸ። ሀቁ ፈነዳ። የገዛ እህቷ እዛው ቤቷ ውስጥ አስገብታ ጉድጓድ እየተቆፈረላት ያለችው ማሚ ወይዘሮ ገነት መቻወቀች። ቢኒ ማመን አቃተው። አምኖ መቀበል ከበደው። እንዴት ይቀርብኝ? መመርመሬን ባቆመው። ምነው ዝም ብዬ ኑሮዬን ብኖር? አንዳንድ ጊዜ በህይወታችን ወይ የህይወታችን ቁልፍ መክፈቻ ናቸው ወይም ህይወታችን የሚያጨልሙ እውነታዎች ናቸው የምናገኛቸውና ቢኒ በጣም ነው ያሳዘነው። በጣም ልብ ይሰብራል። ሁሉም ነገር በእድል ቢሳበብም ማሚዬ ግን አንቺን አይንሽን ማየት አልፈልግም የሚለው ሮማንን ነው። ስለዚህ ከእድል ጋር አታቀጣጥሉ ብትልም ቢኒ እውነታውን አፈነዳ። ከኔ በላይ የሚያስብልህ የለም ብላ ስታፈጥ ወይዘሮ ሮማን አዋውቃለሁ። ምክንያቱም አንቺ አረመኔዋ ወልደሽ ጥለሽ የእህትሽን ልጅ የገደልሽ አስመስለሽ ያመጣሽ ጨካኟ እናቴ ነሽ ሲል እንግዲህ ሚስጥሩን ዘርግፎታል። እጅግ ያሳዝናል። ማሚዬ በዚህ ምድር ላይ የምደሰትበት ሀዘኔን የረሳሁበት በልብ ስብራት ሳልጎዳ እንድጽናና ያደረገኝ 2 ልጆች ሰጥቶኛል። ፈጣሪን የማመሰግነው ብላ ሳትጨርስ ሌላ ዱብዳ መጥቶባታል። አይኗን ገልጣ ሳታይ የገዛ እህቷ ጉድጓድ ስትቆፍር ባሏን አሳብዳ ልጇን ሳትሞት ሞታለች ብላ የቀበረች አስመስላ ቤቷን ባዶ ደስታዋን ነጥቃ። ይህ ሁሉ ታዲያ እንዴት አያም? እንዴት አያስቀውስ? እንዴት አያሳብድ? እንዴት አያቃጥት? እንዴት ብሎ ይንገራት? እንዴት ብሎ ያስረዳት? ለራሷም ነው መቀበል ከብዶት በዚህ እድል የማሚ ልጅ ናት በእርግጠኝነት ብሎ አምኖ መቀበል እየከበደው እያለ ዱብዳውን የሰማው የገዛ ወላጅ እናቱ ሮማን እንደሆነች እጅግ የሚያሳዝነው ምስጢር፣ ልብ የሚሰብረው እውነታ። ማሚዬ ምን አይነት መልስ ይኖራታል? ሮማን እስካሁን በኋላ ለድል ምን አይነት ምላሽ ትሰጣለች? ማሚ ይህን ጉዳይ በቀላሉ አትተወውም። ቢኒ እያልሽ የምታስገመግሚው ያለ ምክንያት አይደለም። ያንቺ ልጅ ቢሆን በጣም ደስ ይለኛል። ምክንያቱም ለእኔ እህቴ ነሽ። ግን ጥላት ከሚያደርገው በላይ ጥላት ነው የሆንሽኝ። ልጅን አሳድጊልኝ ብትይኝ መቼም ቢልሽ ነበረ። የኔንም ቅስም ሰብረሽ የልጅሽንም ቅስም ሰብረሽ ህይወታችን አጨልመሽ። ታዲያ የቱ ጋ ነው ያንቺ ትክክል እናትነት?
ያንቺ የእሱ ህይወት እንዲስተካከል ነው እያልሽ የምትቀምሪው ጣፋጭ ምላሶችሽ የቱ ጋ ነው እውነታ የተሸከመው? ልጁን ሰበርሽው፣ እኔን ከዳሽኝ፣ ትዳሬን በተሽ፣ ባሌን አሳበርሽ። ከዚህ በላይ ጥላት የለም። የጥላቴን ስጠነቀቅ ወዳጄ ጉድጓድ ማሰልኝ፣ ጥላቴን ስጠብቅ ወዳጄ ቀበረኝ ማለት እንዳንች ነው የምትለው ማሚ። እጅግ የሚያሳዝነው ዱብዳ፣ እጅግ የሚያሳዝነው መርዶ ፈነዳ። ያለ ምክንያት ቢኒ ቢኒ አላለችም። ያለ ምክንያት ቢኒ ላይ ሞጭጭ አላለችም። ያለ ምክንያት ለቢኒ ይሄ ያስፈልገዋል እያልሽ አትከራከሪለትም። እኔ ልጆች እኩል ናቸው፣ አንቺ ግን ለቢኒ እንዳደላ ትፈልጊያለሽ። ምክንያትሽ ልክ የሚሄ ነው። ያለ ምክንያት ሌላ ልጅ ልውሰድ ስል ይሄን ነው የምትወስጁ ብለሽ ግግም አላልሽም። በሱም ደስተኛ ነኝ፣ ግን አንቺ ድብቅ ሚስጥር ኑሮሽ ነው። እጅግ ከባድ ነገር ነው አሁን የሚፈጠረው። ይህንን እንቆቅልሽ ደግሞ የምትፈታው እድል ናት። እድል ከቢኒም ከሮማንም ሁላቸውም ላይ ፀጉር ወስዳ በድብቅ ልታስመረምር ነው። ይህ እድል አንቺ የውሸት ነግረሽ ሆነ የሚል እውነታ ሲመጣ እድል ደግሞ ማስረጃዋን ይዛ ብቅ ትላለች። ማሚዬ ግን ምን በድዬሽ ነው? ምን አድርጌሽ ነው ይህ ሁሉ መከራና ግፍ የፈጸምሽብኝ? የልጅሽን ልብ ሰብረሽ የኔን ሆነ አጨልመሽ ምን አይነት ደስታ ልትኖሪ ነው? እኔ እኮ እህቴ ብዬ እስከተቀበልኩሽ የኔ የሆነ ያንቺ ነው። ግን አንቺ እኔን ቀብረሽ እንደ ባሌ እኔን ማሳብደሽ ወይም ገለሽ ንብረት የማውረስ ልጅሽ እንዲቆጣጠረው ነበር የምትፈልጊው። እሱ ግን ቅንጣት ያክል በአንቺ አልወጣም። ቆይ አንቺ ማነሽ? እጅግ የሚያሳዝን መጨረሻ፣ ለማመን የሚከብድ እውነታ፣ አምኖ ለሚቀበል የሚያዳግት ሚስጥር፣ ዱብዳ የተዳፈነ ረመጥ፣ የማይጠፋ ቁስል፣ የማይደርቅ ጭቃ። አቆሸሸኝ አቆሸሸችኝ፣ ረክሳ ረከሰችኝ፣ ከእህቴ ጋር ተኛው። ታዲያ እንዴት እኔ ራሴን ልመን? ከዚህ ህይወት ሞት አይሻልም? የቢኒ እውነታ፣ የቢኒ የልብ ስብራት፣ ሊጠገን የማይችል ሊድን የማይችል ጠባሳ። ስሜታዊ ሆኖና መስከሩ የሚያረጋግጡበት ቃላቶችን የተናገረው ብለው አድበስብሰው ሊያልፉት አይችሉም። ገና ሳይጠጣ እህትሽ ጥላትሽ ናት፣ ጉድጓድ ምሳ ትቀብርሻለች፣ ዓይንሽን ግለጪ፣ ዙሪያሽን ተመልከች፣ ተጠንቀቂያት። አንቺ ስትወጃት እሷ ልቀብርሽ ቀን እየቆጠረችልሽ ነው። ማሚዬ አንቺ መልካም ልብ አለሽ፣ እሷ ግን ከስለት የበለጠ እሾህ የሆነ ልብ አላት። እየሳቀች አሟሟትሽን እያከፋችው ነው። ቤትሽ አስወጫት፣ ከህይወትሽ አውጫት፣ ከልብሽ ፋቂያት። አትጠቅምሽም። አንቺ ብትጠቅሚያት እሷ አትጠቅምሽም። አንቺ ብትወጃት እሷ አትወድሽም። የአሟሟትሽን ሁኔታ እየቀመረች ነው እንጂ የህይወትሽን ደስተኝነት እያስተካከለች አይደለም። ገና ከንግግሩ የተረዳችው ማሚ እውነታውን መረዳት አቅቷት ነው እንጂ ግልጽ ነበረ። ሮማን እኔ እናትህ እኮ ነኝ፣ አክስትህን ብሆን እንደ እናት ነኝ ብላ ነገሮችን ለማድበስበስ ብትሞክርም አውቃለሁ አንቺ ወላጅ እናቴ ነሽ። ጨካኟ ወልደሽ ጥለሽ ለበቀልና ለውርስ ለሀብት ለእህትሽ አምጥተሽ የሰጠሽኝ እጅግ አደገኛዋ የእህትሽ ጥላት። ከዚህ በላይ ምን ማስረጃ ልስጥሽ? ህይወቴን አጨለምሽው፣ ህይወቴን አረከሽው። እጅግ ጨካኝ፣ ቃል የማይገልጽሽ አረመኔ። ቆይ ምን አረግንሽ? የቢኒ ጥያቄ። ማሚ እየደነገጠች ሁሉም መግቢያው ጠፋቸው፣ ማመን አቃታቸው።